ሰበር ዜናና ትኩስ የሆነ ነገር ይዤላችሁ መጥቻለሁ ጋይስ። እንግዲህ እንደሚታወቀው ሩታዬ ትላንትና ወደ ዝዋይ አቅንታ ነበረ። እዛ ምን እንደተፈጠረ ሁላችንም የምናውቀው ነው። ከዛ የተረፈ እንግዲህ ዛሬ ደግሞ ወደ ግሬስ ፋሚሊ ቲክታክ አካውንት ጎራ ብላችሁ ስታዩ ከትላንት ወደ አብርሽና ሄርሜላ ወደ ዙያ እንዳቀኑ ታስታውሳላችሁ። እዛ ሆነውም ባህር ምናምን ውስጥ ገብተው ቪዲዮ ፖስት እንዳደረጉ ታስታውሳላችሁ። ወደ 600 ሺህ ምናምን ቪው ያለው ቪዲዮ ነበረ ቲክታክ ላይ ማለት ነው። እና ያ ቪዲዮ ጠፍቷል። ምንድን ነው ምክንያቱ ካላችሁ እንግዲህ ጃግኒቷና የልጁ እናት የሆነችው ሩታዬ እንግዲህ እዛ ሄዳ እያንዳንዱን የቲክታክ ቪዲዮ እንዲጠፋ ፍላጎቷ ይመስለኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉልኝ። እንግዲህ ትላንትና ባልታሰበና ባልተጠበቀ መንገድ ሩታዬ ምንም ነገር ሳትናገር እነሱ በለቀቁት ቪዲዮ ብቻ ሎኬሽናቸውን ወስዳ ሰተት ብላ ዝዋይ ላይ ተገኝታለች። ማታ አብርሽ ብቻ ሳይሆን ሰርፕራይዝ የሆነው መላ ኦዲየንስ ነው ሰርፕራይዝ የሆነው ጋይስ። ሩታዬ ወደ ዝዋይ ትሄዳለች ብሎ ማንም ሰው እየጠበቀ ሰው የለም። እንግዲህ እዛ ጋር ደርሳ የተፈጠረውን ነገር ሁላችሁም ታውቃላችሁ። ሰሞኑን እንግዲህ አብርሽና ሄርሜላ እንግዲህ ዘና ፈታ ለማለት ወደ ዝዋይ ይዘው ሄዳ ነበረ። የዛም እንግዲህ የተለያዩ ቪዲዮዎችን የተለያዩ ፎቶዎችን ለቀው ነበረ። ከነዛ ቪዲዮና ከነዛ ከተሰሩት ፎቶዎች መሀል አንዱን ቪዲዮ ሩታዬ አስደልተዋለች አብርሽም ማለት ነው። እንዲሁም ደግሞ ሌሎች ቪዲዮ የቆዩ ቪዲዮዎች እየተደለቱ አሉ ከአብርሽ የቲክታክ አካውንት ላይ ላችኋለሁ። እንግዲህ እሱ ምክንያቱ ምንድን ነው ካላችሁ ያው ይሄ ቪዲዮ እንዲደለት የፈለገችው ሩታዬ ትመስለኛለች። ምክንያቷ ማለት ነው። ምክንያቱም ጀግና ሴት ልባም ሴት እንደዚህ ናት ጋይስ። እውነቱን ለመናገር ይሄ አሁን ያለችበት አቋሟ ሩታዬ እውነት ከሆነ እውነተኛ መንገድ ላይ ነው ያለችው ብዬ ነው የማስበው እኔና እንግዲህ ሰሞኑን አብረው እንዲሆኑ አብረው ጥሪ ላይም አብረው እንደነበሩ አይተናል። ጃም ፋሚሊ የልደት ቦታ ላይ ማለት ነው። እዛ ላይም አብረው እንደነበሩ ከዛ በኋላም እንግዲህ ሩታዬ ወደ አብርሽ ህይወቷ እንዲመለስ ፍላጎቷ እንደነበረ ይፋ አድርጋለች። በተራው ደርሶ ደግሞ አብርሽ እኔ አሁን ላይ አልፈልግም አዲስ ህይወት ጀምር ያለው እያለ ነው። እንግዲህ ሩታም ምናልባት ከዚህ በፊት ሄርሜላና አብርሽ ከውጪ ላይ ከመገናኘት እንዲሁም ደግሞ የተለያየ ሩም ይዘው ከመኖር ውጪ ቅርብ የሆነ ግንኙነትና እንደዚህ እንዴት ነው ጥልቅ ሆነው አብሮ መኖር የጀመሩ አይመስለኝም። ለዛ ነበረ ሩታዬም ዝም ብላ ስጠብቅ የነበረው ይመስለኛል። እና አሁን እንግዲህ በአንድ ጎጆና በአንድ ጣራ ለመኖር ስለወሰኑ ሄርሜላና አብርሽ እሱን ስታይ ነው እንግዲህ ሩታዬ እየተነሳችሁ ማለት ነው። ከመቀማቴ በፊት ልቅደም። እንግዲህ እስከዛሬ ስታደርጉ የነበረው እንደ ድራማ የሚሆን ብቻ ብዙ ነገር አለው። ያለፈው አልፏል እያለች ነው። ልክ አብርሽ በፊት እንደሚለው ማለት ነው። ያለፈውን ነገር አታንሺ ስላት እንዴት ነው ማላነሳው እያለች የምትቆጣው ሩታ ነበር። ግን ያም ሆነ ይህ ሩታዬ ሁሉን ነገር አሸንፋ የልጇን አባት የመጀመሪያዋን ፍቅረኛ ባሏ እንዲሁም ደግሞ አሁን ላይ የልጅ እናት የልጅ አባት ሆነው ሳለ አንድ ላይ ቢኖሩ ሁላችንም ደስተኛ ነን። እውነቱን ለመናገር ሄርሜላም ደግሞ እንደምትፈልገው አይነት ወንድ ባል የሆነ ጀግና ኮረር ቀብረር ያለ እንደ አብርሽ አይነት ያድላት ነው የምንለው። እና ሩታዬ እንግዲህ ባዶ እጄን እንደማልመለስ አልጠራጠርም አብርሽን ሳሊዝ አልመለስም ብላ እንግዲህ በስተመጨረሻው ላይ ትናንትና ተናግራለች። እውነትም ተሳክቶላታል። ምክንያቱም እያየነው ነው ቪዲዮ እየተደለተ እንደሆነ ከቲክታክ ላይ ማለት ነው። እና በዚህ አጋጣሚ ሩታዬን አለማድነቅ ንፉግነት ነው ብዬ ነው የማስበው። የምሬን ነው የምላችሁ። ግን አብርሽ ደግሞ የዋህነቱ እንዴት ነው አለ አይደለ? ሰው በተፈጥሮ አንዳንድ ሰዎች የዋህነት አለባቸውና እንደዛ አይነት ወንድ ነው የሚመስለኝ አብርሽም ማለት ነው እንጂ መጥፎ ሰው ወይ ደግሞ መጥፎ ወንድ ሆኖ አይደለም። ስለዚህ ሩታዬ እንግዲህ እሱ የዋህ ስለሆነ እኔ ደግሞ የራሴን ህይወት ማጣት የለብኝም እና እያንዳንዷን ነገሮች አሳካለሁ እንዳለች ይሄው ሀ ብላ ከቲክታክ ጀምራለች።
እንግዲህ ወዶችዬ ተጀመረ ማለት ነው። መንገዱ ተጀመረ። ሩታዬ እንደምታሸንፍ ባለሙሉ እርግጠኛ ነኝ ማለት ነው። እንደምታሸንፍም ደግሞ አልጠራጠርም።